ነች ሁሉ ሴራ ያቀነባበረችው? ማስረጃ አለኝ። ማስረጃሽን ከፈለግሽ ቀቅለሽ ቢዩ። ማሂ ምን ሆነች? ኧረ አሁኑ ባስ አምላኬ ምንድነው የማደርገው? እሺ ሌላው ነገር ደግሞ ምንድነው? አዎ የትስተት ነው። ቆይ እንዴት ነው ያልጠረጠርኳት? እንዴት? እኔን የሚገርመኝ ደግሞ ያንቺ ለሱ ጥብቅና መቆም ነው። ቆይ ልጁን ወደሽዋል? አረ እንደዛች። አሁን የጠየቅኩን ብቻ መልስልኝ። አዎ በጣም ነው የምወድሽ። ለካ ለራሷ ጥቅም ብላ ነች ማትረባ ተጠቀመችብኝ። እውነታውንስ በጣም እየፈራውሽ ነው ያለሁት። ምን? አንተ የሰይጣን ቁራጭ! ልጆችን ከዚህ ነገር ውስጥ አስወጣቸው። ጄሪን ልስጥ፣ ባሮክን ስጠኝ። አሁንም የሆነ ችግር ተፈጥሯል። ላልተወሰነ ጊዜ ከእይታ መራቅ አለብኝ። አንቺ ልጅ ቆይ እያበድሽ ነው እንዴ? ምን ነው? ቆይ ምን እያረግሽ ነው ያለሽው? ጌም ኦቨር። እባክህን አምላኬ ከዚህ በላይ አትፈትነኝ። እኔ ከዚህ በላይ አልችልም። ቆይ ምን አድርጌ ነው? ባሮክ ደህና ነህ ትላለች ማሂ። ጄሪ ልጅቷን የት ነው ያደረግሻት ይላታል። አሁን ገና ገባኝ። ሀና ነች እንደዚህ ያለች? እየጠየኩሽን መልሽልኝ። አለች፣ በህይወት አለች። የት ነው ያደረግሻት ልጅቷን? ይህንን ሁሉ ሴራ ያቀነባበረችው እሷ ነች። ማስረጃሽን ቀቅለሽ ብዮት ይላታል። አለች፣ ባሮክ በህይወት አለች ትለዋለች። እውነቱን ተናገሪ። ምንድነው የምትለኝ? አለች እኮ በህይወት። ይኸውልሽ ዛሬውኑ ካለችበት ይዘሻት ነው ያለ ብለዛ ሲጣርጌ ነው የምገልሽ ይላታል። ይጩጭ ያሁን ይላታል። ባሮክ እንግዲህ ጄሪን ማሂን ካደረሽበት ይዘሻት ነው ብሏታል። ጄሪ ምን ባረግሽ ነው የሚሻለው? ምንድነው እሱ? እንደዚህ ከመጀመሪያ እስከ መጨረሻ ድረስ በህይወቴ ሁሉ ጣልቃ ገብተሽ ህይወቴን እያበላሸሽ ነው። እህቴ ሆነሽ እንደገና ጠላቴ መሆንሽ እያለ እንግዲህ ባሮክ ስለ እህቱ እየተብሰለሰለ ነው። ከመጀመሪያ ጀምሮ ከዩኒቨርሲቲ ጀምሮ እሱንና ማሂን ልትለያየችው ብዙ ጥረት ስታደርግ የነበረችው ጄሪ ናት። ይህንን እሱ አልተረዳም፣ አልገባው ነበረ። ያው ማሂ ከሌላ ወንድ ጋር ተፋቅራ ሄደች ብላ ነበር ስታስወራበት የነበረው። ምንድን ነው ነገሩን? የምን አጨናነቀኝ? ለራሱ ወር ሄጄ አልወረውርለትም እንዴ ብላ እንግዲህ እነ ማሂንና በር ልትከፍት የከፈተች እያለ ጄሪ እንግዲህ እነ ማሂንና ዮኔን ልታስወጣቸው በር እየከፈተች እያለ ማመን ያቃተኝ ይላል። የሆነ ነፍስ አጠፋው እንዴ ይላል። እንግዲህ ማሂ ጄሪን ወደ ውስጥ አስገብቶ ምን እንዳደረጋት ወድቃለች። ጄሪ እንትና ማነች ማሂና ዮኒ ወጥተዋል። እንግዲህ እሷ ወድቃለች፣ ግን ምንም አልተጎዳችም፣ ተነስታለች፣ በህይወት ደህና ናት። እንግዲህ ዮኒ በጣም እየተጨነቀ ነው። ምን አደረኳት? ወይኔ ጉዴ ነፍስ አጠፋሁ እንዴ ብሎ። ክፉ ሰው መቼም ምንም ነገር አይሆንም። ያው ተነስታለች ከወደቀችበት። ያዞራት ነው፣ ጭንቅላቷን መቆጣጠር አልቻለችም። ጄሪ እጅግ በጣም ሲበዛ ክፉ ነች። አሁንም እያብሰለሰለች ዮናስን ማግኘት አለብኝ፣ ያለበለዛ ባሮክን ካገኘው ብዙ ነገር ያበላሽብኛል፣ ያ ነፍሰ ገዳይ ዮናስ እያለች እንግዲህ መፍጠን አለብኝ፣ ዮናስን ማግኘት አለብኝ፣ መጀመሪያ ቤት የሚፈጠረውን ነገር ማየት አለብኝ ብላ እንግዲህ የእንትን እያለች ነው። ነፍስ አጠፋው ባሮክ ብለው ዮኒ ምንድን ነው ሁሉም? እኔ የጀሪ ጥፋት ነው። ስለምንድን ነው የምታወራው? ስለ ማሂ ምን ሆነች እያለ እንግዲህ ዮኒ እየሮጠ እየገባ እያለ ማሂና ዮኒ ተከታትለው ገብተዋል። ባሮክ ድንግጥ ነው ያለው እሷ ስትመጣ። እቅፍ አደረጋት። እንግዲህ ይህንን ሁሉ ያደረገችው እህቱ ነች። ደህና ነሽ? ምንም አልጎድሽም ይላታል። ምንም አልሆንኩኝም ባሮክ፣ አንተ ደህና ነህ? ናፍቀኸኝ ነበር ትለዋለች። እኔም ናፍቀሽኝ ነበረ ይላል። እንግዲህ ግን ምንም አላደረኩሽም ይላታል። ደግሜ የማይህ አልመሰለኝም ነበረ። በቃ እኔ ወደ ቤት ሄጄ ልረፍ ይላል። ዮኒ አንተ እኮ ደህና አይደለክም፣ እረፍና በኋላ ትሄዳለህ።
አይ ቤት ባርፍ ይሻለኛል ደህና ዋሉ ብሎ ስልክን እጠብቃለሁ ደውልልኝ ብሎ ይለዋል ባሮክ። ማዬ ምን ሆነሽ ነው? እቅፍ ያረጋታል። እሺ ምንድን ነው አሁን የማደርገው ትላለች። እስኪ ተረጋጊ ትላታለች። ጄሪ እንዴት ነው የምረጋጋው? የተፈጠረውን ነገር እኮ አንቺ ስለማታውቂው እኮ ንገሪኝ ይል። ወይኔ አምላኬ ያ ዮናስ ማነው ደግሞ ዮናስ ትላታለች። አንቺ ለካ አታውቂውም። ያቺ ሀና ናታ የባረኩት የሆነ ነገር እያወራችኝ ነበር። ምን ሆነ ትላት። ምን ይሆናል ከሀና ጋር በሙሉ ለባሮክ እናገረዋለሁ ብሎኝ ነበረ። አግቼው ነበረ ያኔ አንቺ ነበር እንዴ? የሆነ ስህተት እንዳለ እኮ አውቄ ነበር ትላለች። ቆይ ለምንድን ነው ለምን እንግዲህ የሆነውን ነገር ሁሉ እየረዳች ምን አይነት ልጅ ናት እጂ? ቆይ ለሰው ክብር እንዴት የላትም? እንዴት ክፉ ሆኖ እንደዚህ መኖር ይችላል? እያለች እንግዲህ ቤርሳ ሂሳብ እያለች ነው። ካፌ ውስጥ ቁጭ ብሎ ነበረ። ከዛ ጄሪና ባሮክ እንግዲህ ተቃቅፎት ቁጭ ብለዋል። በዚህ በእኔ ምክንያት የሁሉ ስቃይ ደረሰብሽ። ከዚህ በኋላ ግን በእኔ ምክንያት ምንም ሊያደርግሽ አይችልም እያላት ነው። በፍጹም አላረግሽም ይላታል። ምክንያቱም እወድሻለሁ እያለ እንግዲህ የነገራት ነው ፍቅሩን። ምን ያህል እንደምታስፈልገኝ ከአይኔ ስትርቂኝ ታወቀኝ ይላታል። ባሮክ ትለዋለች። ግን የምር ትወደኛለህ ትለዋለች። እንዴ አልተኛሽም እንዴ? የሰማሽ ነበር እንዴ ይላታል። አሁን የጠየኩን ብቻ መልስልኝ። በጣም ነው የምወድሽ ይላታል። በፍጹም ላጣሽ አልፈልግም ይላታል። በጣም ነው የምወድህ እኔም ትለዋለች። አንተ እኔ ያለማጣት ብዬ እኔን ሁሉ ዋጋ የምከፍለው ከዚህ በኋላ በእኔ ምክንያት ምንም አይነት ዋጋ አትከፊም። አጠገቤ ስላለ በጣም ደስተኛ ነኝ። ጄሪ ናት አይደል እንደዚህ ያደረገች ይላታል። ባሮኬ ሰው እኮ አይደለም እኮ ወዶ አይደለም እኮ ጄሪ ልክ እንዳልሆነች ባቅም ለአንተ ብላ እኮ ነው ይሄንን ሁሉ የምታደርገው። ማሂ ምን እያልሽ ነው ይላታል። ልገልሽ ስለነበረ ሴት እኮ ነው ማወራል። ለሷ እያዘንሽ ነው እንዴ? ይገባኛል እኮ ምን እንዳደረገች። ምናልባትም በእሷ ምክንያት እኮ ልሞት እኮ እችል ነበር። ስለዚህ ጉዳይ ምን ማውራት አንችልም። በቃ ዝም በይ ይላታል ባሮክ። በቃ ግቢና እረፍት አድርጌ በጣም ደክመሻል ይላታል። በቃ እኔም ገብቼ ሻወር ልብስ ስላዘጋጀልሽ ስትወጪ የምትለብሹ ይላታል። አንድ ነገር ልታደርግልኝ ትችላለህ ትለዋለች። ስተኛ አጠገቤ ትሆናለህ፣ እንድታቅፈኝ ብቻ ነው የምፈልገው ትለዋለች። በደስታ ነዋ ይላታል። በጣም ናፍቀሽኛል ይላታል። ነይ እንግባ በቃ። ዮኒና ባሮክ ተገናኙ። የሁሉ ሴራ የትስ ሴራ ነው ይላል። እንዴት አልጠረጠርኳትም ይላል ባሮክ። እንዴት ይሄ ነው እንደሚገርም አግታኝ እኮ ነበር እኔንም ራሱ ማሂንስ። እሺ አንተን ስለምን እንዳልነግር ፈርታ ነው ይለዋል። አንዴ ብቻ ላግኛት ምን እንደማረጋትን ያውቃለሁ። ነገሩ እንዳታበላሽ እና ተረጋጋ ይለዋል። ቆይ ለምንድን ነው ይሄንን ሁሉ ለእኔ የምትነግረኝ? ማወቅ ስላለብህ ነው ይለዋል። እንዴት ላምን እችላለሁ? እህት እንኳን አንተ እህት ያልኳት እንኳን ከጀርባ እየወገድ እኔም እኮ ታግቼ ነበር ይለዋል ዮኒ። ለምንድን ነው እንደዚህ ማድረገው ይለዋል ዮኒ። እሺ ለማንኛውም አዲስ ነገር ማወቅ ያለብኝ ነገር ካለ አሳውቀኝ ይለዋል ባሮክ። እንግዲህ ልጁ እኮ ምን ጥፋት አለበት ይላት ልጅ። እኔ እኮ ያንቺ ለሱ ጥብቅና ሞት ልጁን ወድሿል እንዴ ትላለች። እኔ እኮ እንድትግባቡ መንገድ እየፈጠርኩላችሁ ለእኔ ተይልኝ እሱ ሀኔ ይላታል። ቤስራ እንግዲህ እየተቆጣች ከኔ ሀሳብ ስለመጣ ከመቼ ወዲህ ነው አንቺ ስለ እሱ ጦርነት የምታወሩ ይላታል። የሰው ተንኮል ላግባባችሁ ይችላል። ስለምን ተንኮል የምታወሪው? አይ እንዲሁ ከሆነ ብዬ ነው። ሰው ምን እንደሆነ እንደሚያስብ አይታወቅም ትላለች ቤርሳ። በቃ ዝም ብዬ ሳዳምጥሽ እኮ ብዙ አወራሽ ትላታለች። ማይ አልቀረብሽም ኢትዮጵያዊነት መልካምነት ትላታለች። እንግዲህ ያቺ ሴራ እየቆነቆኑ ነበረ። ወይኔ ባሮክ ትላለች። ምን አይነት ሁኔታ ውስጥ ይሆን ትላለች። ሴትዮ ትላታለች። ስራ የለሽም እንዴ? ምንድነው አንድ ነገር ለችክ ያልሽው? ሳስበው
ምን አይነት ችግር ውስጥ እንደገባኝ ስለተሰማኝ ነው ትላለች ባስቴ። እስቲ የኛ ባለራዕይ እስቲ የምር የወንድ የሞተ ወንድምሽ የገደለው ባልሽ የሚለው በእናትሽ ዞር በይ አተረችብኝ። በጣም ጨካኝ ናት እህትየዋ። ገንዘብ ጭንቅላቷን ደፍኖት ሴጣን ነው የሚያንቀሳቅሰው ትላለች። አይ ትፍረድ ነው የሚባለው። አትሳቂ ጥሩ አይደለም ትላታለች። ምን እንዳልሆን ትላታለች። የፈሩት ይደርሳል የጠሉት ይወርሳል ነው የምታወራ። ስለምን መወራረስ ነው? እንዳይፈርድብን ተይ። በሰው እንደ ሳቅን እኛም ላይ እንዳይደርስብን። ወሬሽ ራሱ እጅጅ ብሎኛል። ሀና ተይ አትሸወጂ ትላታለች። ገንዘብ ኃላፊ ጠፊ ነው ትላታለች። ጄሪ ከኔ ገንዘብ ወስዳለች እና እንዴት ነው ማስመለስ የምችለው እያለች እንግዲህ ያማከረቻት ነው። ተጠቀመችብኝ እያለች በጣም እየፈራውሽ ነው አንቺ ፊት ለፊት ያለችው እኮ የማላውቀው ሀና ነች እኮ ከዚህ በኋላ የመጨረሻ ነው ማዘጋጀው እያለቻት እንግዲህ ቤርሳን ሀና እንግዲህ እንትን እያለቻት ነው። ይሁን ስልክ እያወራ ነው በጭራሽ አይሆንም ይላታል። አይደለም እኔ ጥሩ ሁኔታ ላይ አይደለሁም ያለሁት ለመረዳት ሞክሩ እያለ ነው እንግዲህ የሆነ ከማጋር ደግሞ ይገባኛል እያለ ከአንተ በላይ በጉጉት ስጠባበቅ የነበረው እኔ ነበርኩኝ እያለ እንግዲህ ስለማን እንደሆነ እያወራ ነው። አሁን የሆነ ችግር ተፈጥሯል ለተወሰነ ጊዜ ከእይታ መራቅ አለብኝ እያለ እንግዲህ የሆነ እያወራ ነው። እሱ ስንገናኝ እናወራለን ይለዋል። ንገረኝ እንደማይሆን ነገር ነግሬ ካለው እባክህን ተወኝ። እኔ አሁን ላልተወሰነ ጊዜ ሌላ ቦታ ሊሄድ ነው እባክህን እያለው ነው። የሆነ ሰው ያስገደደው ነው ዮኒ ምን እንደሆነ አናውቅም። ከሰፈር ርቅ ያለውኛው እያለው ነው እንግዲህ ራሱን ሴጣኑ እስከሚበርድለት እዚህ ነው የሚሆነው። አይ ዜሬ ትላለች። ትናንትና ሰው ያገትሽበት ቤት ውስጥ አንቺ ራስሽ ታግተሽ ቁጭ ብለሻል እያለች እንግዲህ በዚህ ሁኔታ መቆየት አልችልም እዚህ ወደዛ ቤትም መንገድ ማሰብ አለብኝ ትላለች። አዎ ጄሪ ጭንቅላትሽን አሰሪ እንጂ አሰሪ እያለች እንግዲህ ሌላ ተንኮል እንግዲህ እየሸረረች ነው ጄሪ። ምን ልትፈጥርለት ይሆን ለባርኮት አናውቅም። እኔ የምልሽ ለምን ዮናስ ለሚባለው ልጅ አትደውይልም? ጄሪ ስለሱ የሆነ ነገር ሊያወራኝ ነበር እያለች ቤርሳ እያወራችላት ነው። የሆነ ነገር ልታወራኝ የፈለገችው ነገር ነበረ ተመልሳ ተዎቹ ደግሞ ምናምን ትላታለች። ደግሞ ከሱ ጋር ደግሞ ሌላ እየጠነሰሰች ይሆናል። እስቲ ደውይላት ትላለች። ሁሉም አይረቡም እባክሽን ተይው ትላታለች። ቤርሳ እንግዲህ የሆነ ነገር ማወቅ የፈለገች ነገር ትመስላለች። ማሂ እንግዲህ ሀና እንግዲህ የጄሪ ጓደኛ ነኝ ብላ የሆነ ስልክ እየደወለች ነው። ቤርሳ ተረጋጋ ትለዋለች። እሱን ተረጋጋ እሱን ራስ ትነግራታለች ስታገኛት ትለዋለች። እንደሱ ነው የሚባለው ትለዋለች። በአንድ ነገር እንስማማ ትለዋለች። ጄሪ ልስጥህ ባሮክን ስጠኝ ትለዋለች። እሱ እኮ ያንተ ስራ እኮ ነው እኔ የምትጠይቀኛለህ ትለዋለች። ከማመን ውጪ ሌላ አማራጭ ካለ አንተ ንገረኝ ትለዋለች። ይህንን ሁሉ ባሮክን እጄ ለማስገባት ከአንተ ጋር ምንም ችግር የለብኝም። ኦኬ ስልክህን ጠብቅ። ከባሮክ የወሰድከውን ገንዘብ እንደ ቀብድ ቁጠረው ትለዋለች። በቃ እደውልልሃለሁ ትለዋለች። እንግዲህ ከሆነ ሰው ጋር እያብርሽ ነው እንደ አንቺ ልጅ ግን ትላታለች ቤርሳ። ቆይ ምን እያረግሽ ነው? ጌም ኦቨር ትላለች። ምን እየሆነች ነው? ቆይ እስቲ ጠብቂኝ ትላለች። እንግዲህ ቤርሳ ጓደኛዋ ምን እየሰራች እንደሆነ ለራሷ ግራ ግብት ብሏታል። ሄሎ ይላል ባሮክ። አሁን ያፌት ነኝ ይለዋል። ያፌት ይላል። ይቅርታ አላስታወስኩም ይለዋል። አንድ ወንበር ቃይ እንዳልበላን እንዳልጠጣን ትረሳኛለህ እንዴ ይለዋል ጓደኛው። እንግዲህ አንተ በህይወት አለህ እንዴ ይለዋል። አለው ያልሞተ ሰው መቼ የሚገናኝ
የት ጠፍተን ይሄንን ሁሉ አመት ትሏለች። እዚሁ ሐዋሳ ነበርኩኝ ለስራ። ሀገር ውስጥ ሆነ እንዴ እንደዚህ ጠፋከው? አሁንስ ቢሆን እኮ እኔ ነኝ የፈለግኩህ ይላል። እንዴት ትዝ አልኩህ ግን? በአጋጣሚ እኮ አዲስ አበባ ዝውውር ስመጣ ትዝ አልከኝና ደወልኩልህ። እዚህማ እኮ እንገናኛለን ይላል። ሰው ላገኝ እየሄድኩ ነው፣ እንደዋወል በቃ ይለዋል። እሺ ያለ እንግዲህ ስልክ አወራ ጓደኛው ድሮ የሚተዋወቀው ማለት ነው። የሆነ ስልክ ተደወለላት። ምንድነው አንተ አውሪ ከኛ የምትፈልገው? መቼም አላደረገውም ትለዋለች። ምን ትለዋለች? አንተ የሴጣን ቁራጭ ልጆቼን ከዚህ ነገር ውስጥ አስወጣቸው ትለዋለች። ሄሎ ብላ እንግዲህ እያወራች እያለ ስልኩን ጆሮዋ ላይ ዘጋባት። አምላኬ ከዚህ በላይ አትፈትነኝ እባክህን፣ ከዚህ በላይ አትፈትነኝ፣ ምን አድርጌ ነው እያለች እንግዲህ እየተጨነቀች ነው። ማሂ እንግዲህ ብዙ ፈተና ደርሶባታል። ጄሪ ብዙ ችግር አድርሳባታለች። ጄሪ ምን ፈለግሽ ይላታል። እርግጠኛ ነሽ ይላታል። ጄሪ የሆነ ስልክ ተደወለላት። ደግሞ በኋላ አንቺን ታገኘሁሽ አውቃ ጦርነት እንዳይፈጠር አንቺ ለምንድን ነው የፈለግሽኝ ትላታለች። ያው እንግዲህ ለእኔ ገንዘብ ትሰጭኛለች ትላታለች። ለምን ሲባል ትላታለች። ሚስጥርሽን ስለማቅ ትላታለች። የምን አባሽ ሚስጥር ነው የምታወሪው? ከፈልክሽ ደግሞ ታየው ለፖሊስ አሳውቃለሁ ትላታለች። እንግዲህ ቤርሳ ስልክ እየተደወለላት ነው። ጄሪ መጣው ትንሽ ጠብቀኝ እያለችው ነው። የወጣሁኝ ነው ብላ እንግዲህ ስልክ ከሌላ ሰው ጋር ሌላ ተንኮል እየሸረበች ነው። ካልፈለግሽ ይቀራል እኔ እዛ ቃሊቲ ነው የምንገናኘው እያለቻት እንግዲህ ቤርሳ ጄሪን እያስፈራራቻት ነው። እንግዲህ እንትና ጄሪ በጣም ተጨናንቃለች። ሌላ ተንኮል ሌላ ሴራ እየሸረበች ነው። እርግጠኛ ነሽ ያለች ስልክ በተደጋጋሚ እያወራች ነው። ሰላም ጤና ፍቅር ተመኘውላችሁ ውድ የማህደር ዩቲዩብ ተከታታዮቻችን። እንግዲህ አብራችሁን ተከታተሉ። ሰብስክራይብ ሼር እያደረጋችሁ ከጎናችን አትለዩ እላለሁኝ። አስተያየቶቻችንን እንጠብቃለን። ቸር ቆዩልኝ።